አሰልጣኝ ዮሐንስ ሳሌን አሰልጣኝ አድርጎ መቅጠርን የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ማምሻውን ይፋ ባደረገው መሰረት አሁን ላይ የፋሲል ከነማ ክለብን እያሰለጠኑ እጅግ አስደናቂ የሚባል የውድድር ጊዜን እያሳለፉ የሚገኙትን አሰልጣኝ ዮሐንስ ሳሌን መቅጠሩን ነው ይፋ ያደረገው። አሰልጣኝ ዮሐንስ ሳሌ ዘንድሮ በሊጉ ባደረጓቸው 12 ጨዋታዎች በአንዱም ሳይሸነፉ እንግዲህ በ24 ነጥብ በደረጃ ሰንጠረዡ ሁለተኛ ላይ እንዲቀመጥ አስችለዋል። ፋሲል ከነማን ከዚህ ቀደም ብሔራዊ ቡድኑን የማሰልጠን ታሪክ አላቸው። በተለይ ደግሞ በተጫዋችነት ዘመናቸው ከተጠናቀቀ በኋላ ወደ አሜሪካ አቅንተው ከረጅም ጊዜያት በኋላ በፈረንጆች 2010 ወደ ኢትዮጵያ ተመልሰው የኢትዮጵያ እግር ኳስ ፌዴሬሽን በቴክኒክ ዳይሬክተርነት ነበር የተቀላቀሉት። ከዛም በኋላ ከ17 ዓመት በታች ቡድኑንም ተረክበው ነበረ። ደደቢትንም በክለብ ደረጃ ያሰለጠኑበትን ጊዜ የምናስታውሰው ነው። የኢትዮጵያ ብሔራዊ ቡድንን በፈረንጆች 2015 ወይም ደግሞ በኢትዮጵያ አቆጣጠር 2008 ላይ ለጋቦኑ የ2017 አፍሪካ ዋንጫ ለማብቃት ኃላፊነት ተሰጥቷቸው ለአንድ ዓመት ያህል ተረክበው ቆይታን አድርገው ነበር። ነገር ግን ለ2017 የጋቦኑ የአፍሪካ ዋንጫ ማብቃት አልቻሉም። አሰልጣኝ ገብረመድህን ኃይሌ እሳቸውን ተክተው ቡድኑን መረከባቸውም የሚታወስ ነው። ከዛም በኋላ በድጋሚ ደደቢትን ከዛም መቀሌ ሰባ እንደርታን በወልዋሎ ዓዲግራት ዩኒቨርሲቲ፣ ሀዲያ ሆሳዕና መቻልና በፋሲል ከነማ ክለቦች ቆይታን ያደረጉ እጅግ ረጅም የሚባል የአሰልጣኝነት ልምድ ያላቸው አሰልጣኝ ናቸው። በተለይ ደግሞ መቀሌ ሰባ እንደርታ ባደገ ዓመት አራተኛ ደረጃን ይዞ እንዲያጠናቅቅ የነበራቸው አስተዋጽኦ የሚዘነጋ አይደለም። የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ በዓለም ዋንጫ ማጣሪያም እንግዲህ ደካማ የሚባል የውድድር ጊዜን አሳልፎ አሁን ላይ ከሁለቱም ያልሆነበትን ጊዜ ነው የምንገኘው። በዚህም በቀጣይ በአፍሪካ ዋንጫው በ27ቱ የአፍሪካ ዋንጫ በማጣሪያዎቹ ላይ እኚህን አሰልጣኝ እንመለከታለን ማለት ነው። ሌሎች አሰልጣኞችም በእጩነት እንደተያዙና በተለይም ደግሞ ምናልባትም ብሔራዊ ቡድኑ የውጭ ሀገር አሰልጣኞች ሊይዙ እንደሚችሉ ሲነገር ቆይቶ ነበር። በመጨረሻም ግን ፌዴሬሽኑ ለሀገር ውስጥ አሰልጣኞች በድጋሚ እድል መስጠቱ ነው ትናንት ይፋ ያደረገው። ለምን ያህል ጊዜ ቡድኑን እየመሩ ይቆያሉ የሚለው ግን አልተገለጸም። መመረጣቸውን ብቻ ነው የኢትዮጵያ እግር ኳስ ፌዴሬሽን ትናንት ማምሻውን ይፋ ያደረገው። የሲቢ የኢትዮጵያ ፕሪሚየር ሊግን ነው በቀጣይ የምንመለከተው። የሲቢ የኢትዮጵያ ፕሪሚየር ሊግ በ13ኛ ሳምንት መርሃ ግብር ነገ ይመለሳል። ቅዱስ ጊዮርጊስ ከወላይታ ድቻ፣ አርባ ምንጭ ከሀዋሳ እንዲሁም ኢትዮ ኤሌክትሪክ ከወልዋሎ ዓዲግራት ዩኒቨርሲቲ ነገ ጨዋታቸውን ያደርጋሉ። ቅዱስ ጊዮርጊስ ጥሩ የሚባል ጊዜን እያሳለፈ አይገኝም። በተለይ ደግሞ ሊጉ ወደ አዳማና ወደ ሀዋሳ ካቀና በኋላ ጥሩ የሚባል ጊዜን እያሳለፈ አይገኝም። የፋሲል ተካልኝ ቡድን በባለፈ ሳምንት ከመቀሌ ጋር አንዳቻ በሆነ ውጤት ተለያይቷል። ያለፉ 4 ተከታታይ የሊጉ ጨዋታዎችን ባቻ ውጤት ነው የደመደመው። አዳማን 1-0 ካሸነፈ በኋላ እንግዲህ አንድም ድል ማድረግ አልቻለም። 8ኛ ደረጃ ላይም ነው የሚገኘው 18 ነጥቦችን ሰብስቦ ከወላይታ ድቻ ጋር ነው ጨዋታውን የሚያደርገው። ወላይታ ድቻም በተለይ አሰልጣኝ መሳይ ተፈሪን ከቀጠረ በኋላ በመጀመሪያ 4 ጨዋታዎች 2 አቻና 2 የድል ውጤቶችን አስመዝግቦ ተስፋ ሰጪ እንቅስቃሴን አሳይቶ ነበር። ነገር ግን ከዛም በኋላ በድጋሚ ወደ ሽንፈትና ወደ አቻ መለያየት የተመለሰበትን ጨዋታዎች ተመልክተናል። ከሀዲያ ሆሳዕና ጋር ባደረገው ጨዋታ በ11ኛ ሳምንት 2-1 ተሸነፈ። በባለፈው በ12ኛ ሳምንት ደግሞ ከአርባ ምንጭ ጋር 2-2 የተለያየበትን ውጤት የምናስታውሰው ነው። ሌላኛው አርባ ምንጭ ከሀዋሳ ነው። ሀዋሳ ጥሩ የሚባል ጊዜን እያሳለፈ ይገኛል። በ20 ነጥብ 3ኛ ደረጃ ላይ ተቀምጦ ነው ጨዋታውን የሚያደርገው። በባለፈ ሳምንት ግን የሽንፈት ውጤት ተመዝግቦበታል። ወደ አሸናፊነት ለመመለስ የሚያደርገው ነው። በሀዲያ ነው ሽንፈቱ የደረሰበት። አርባ ምንጭ በውድድር ዓመቱ አንድም ጨዋታ አላሸነፈም። በ6 ነጥብ የደረጃ ሰንጠረዡ ግርጌ ላይ ተቀምጦ ነው ጨዋታውን የሚያደርገው። በነገው ዕለት እንግዲህ አርባ ምንጭ አበባ ቡጣቁን በቅርቡ በጊዜያዊ አሰልጣኝነት መቅጠሩ ይታወሳል። አበባ ቡጣቁን ከቀጠረ በኋላም የውድድር ዓመቱ የመጀመሪያ ድሉን አላገኘም። አሁንም እንግዲህ ወደ አሸናፊነት ለመመለስ እየታተረ ያለ ቡድን ነው። 6 ነጥቦችን ሰብስቦ ነው ግርጌ ላይ የሚገኘው። ወልዋሎ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታም ኢትዮ ኤሌክትሪክ በ20 ነጥብ ከሀዋሳ እኩል 4ኛ ደረጃ ላይ ተቀምጦ የሚያደርገው ነው። በባለፈ ሳምንት በፋሲል ከነማ 1-0 ተሸንፏል። የዘሪሁን ቸንገታ ቡድን ወደ አሸናፊነት ለመመለስ ይጫወታል። ወልዋሎ ዓዲግራት ዩኒቨርሲቲ 9 ነጥቦችን ሰብስቦ 19ኛ ደረጃ ላይ ነው የሚገኝ። ከባህር ዳር ከተማ ጋር 2-2 በ12ኛ ሳምንት መርሃ ግብር መለያየታቸው አይዘነጋም። ወደ እንግሊዝ ፕሪሚየር ሊግ እናመራለን። የበዓል ሰሞኑ የእንግሊዝ ፕሪሚየር ሊግ ጨዋታዎች ቀጥለው ትላንት ምሽት ተከናውነዋል። ትላንት ምሽት የተከናወኑ 4ቱም ጨዋታዎች ባቻ ውጤት ነው የተደመደሙት። ማንቸስተር ሲቲ ከሰንደርላንድ ስታዲየም ኦፍ ላይት ጋር ያደረጉት ጨዋታ በእጅጉ ተጠባቂ ነበር። አርሰናል አስቶን ቪላን አሸንፉ የነጥብ ልዩነትን በ5 እንደማስፋቱ የፔፕ ጋርዲዮላ ቡድን እንግዲህ የነጥብ ልዩነቱን ወደ 2 ለማጥበብ ወደ ስታዲየም ኦፍ ላይት አቅንቶ ነበረ። ነገር ግን 2-2 በሆነ ውጤት ተጠናቋል። የጨዋታ ቁጥጥር ብልጫ
ብልጫ ነበረው። ሲቲ 67 ከመቶ ቁጥጥር ነበረው። 14 ሙከራዎችን አድርጎ ነበር። በተለይ ሁለተኛው አጋማሽ ላይ ተደጋጋሚ ሙከራዎችን አድርጎ ነበር። ነገር ግን አንዱንም ወደ ግብነት መቀየር አልቻለም። በተለይ በመልሶ ማጥቃት እንቅስቃሴ ሰንደርላንድ ትናንት አስቸጋሪ ሆኖ ነው ያመሸው። የሬጊስ ለብሪክስ ቡድን በመጀመሪያው አጋማሽ ብሮበሪ ሊያስቆጥር የሚችልበትን ግልጽ የማግባት እድሎች ሳይጠቀምበት ቀርቷል። ግራኒት ዣካ የመሀል ሜዳው ሚዛን አስጠባቂ ሆኖ ትላንትና በድምቀት ሲታይ ያመሸ ተጫዋች ነው። በማንቸስተር ሲቲ በኩል ትልቁ ዜና ሮድሪ ከ3 ወራት በኋላ ወደ ቡድኑ ተመልሷል። ወደ ተጫዋችነት ተመልሷል። ወደ ተቀይሮ ወደ መግባትና ረጅም ደቂቃዎችን ወደ መጫወት ተመልሷል። ባለፉት 3 ወራት እንግዲህ ጡንቻ መሳሳብ ጉዳት ምክንያት 1 ደቂቃ ብቻ ነበር ጨዋታ ያደረገ። ትላንት ግን ሌላኛው አማካይ ስፍራ ተጫዋች ኒኮላስ ጎንዛሌዝ መጎዳቱን ተከትሎ እንግዲህ ተቀይሮ ገብቶ ጨዋታውን አድርጓል። ሳቪኒዮም በጉዳት ምክንያት ሁለተኛው አጋማሽ ላይ ተቀይሮ ለመውጣት ተገዷል። ምናልባትም ለፔፕ ጋርዲዮላ አሁን ላይ በዚህ የአንገት ለአንገት ትንቅንቅ እያደረጉበት ባለ ጊዜ ሳቪኒዮ አይነት ተጫዋችና ኒኮላስ ጎንዛሌዝ ማጣት ጉዳቱ የከፋ እንደሚሆን ይጠበቃል። የሬጊስ ለብሪክስ ቡድን በውድድር አመቱ እንግዲህ በሜዳው ባደረጋቸው 10 ጨዋታዎች በአንዱም አልተሸነፈም። ሉተን ታውን ነበር 1992 ላይ ባደገ አመት በ10 ጨዋታዎች በሜዳው ባለመሸነፍ ይህንን ማስመዝገብ የቻለው። ሰንደርላንድ 7ኛ ደረጃ ላይ ይገኛል። በተለይ በዚህ ጊዜ እነ ሪኔልዶ ማንዳባ አይነት ተጫዋቾች እነ በርትራንድ ትራውሬ አይነት ተጫዋቾች እዚህ ስብስብ ውስጥ የሉም በአፍሪካ ዋንጫው ምክንያትና ኖሳዲክም እንዲሁ የሌለ ተጫዋች ነውና የቡድን መሳሳት ያጋጥመዋል ተብሎ ነበር። ነገር ግን ትላንትና ነጥብ ተጋርቶ ወጥቷል። በአንፊልድ ላይ ኢቲሃድ ላይ በተደረገው ጨዋታ 3-0 ተሸንፈው ነበረ። በዚህም ማንቸስተር ሲቲ ስታዲየም ኦፍ ላይት ሄዶ ይህንን ድል ይደግመዋል ተብሎ ነበር። ግን ያ መሆን አልቻለም። ከከፍተኛ 5 ቡድኖች ጋር ባደረገው ጨዋታ ነጥብ ተጋርቷል። ዘንድሮ ሰንደርላንድ ከአርሰናል ጋር በቅርቡ ነጥብ መጋራቱ የሚታወስ ነው እና ቼልሲ አይነት ቡድኖች እና ሊቨርፑልም ነጥብ ያስጣለባቸው አጋጣሚዎች አይዘነጋም። 7ኛ ደረጃ ላይ ተቀምጧል። እንግዲህ የሰሜን ምስራቁ ቡድን ሊቨርፑልም እንዲሁ ትላንትና ከሊድስ ዩናይትድ ጋር በአንፊልድ ጨዋታውን አድርጎ 0-0 በሆነ ውጤት ተጠናቋል። ሊቨርፑል በመጀመሪያው አጋማሽ በነ ሁጎ ኢኪቲኬ በነ ዶሚኒክ ሶቦዝ ላይ ቨርጂል ቫንዳይክ እና በነ ቪርዛ አማካኝነት ለማስቆጠር የተቃረበባቸውን አጋጣሚዎች ሳይጠቀም ቀርቷል። በተለይ ሊቨርፑል በጸደይ ወቅት ጊዜ በተደጋጋሚ ጊዜ ጨዋታዎችን ሲሸነፍና ነጥብ ሲጥል ተመልክተ ነው ነበር። በ9 ጨዋታዎች ከ12ቱ በ9 የተሸነፈበት ውጤት ነበር። ነገር ግን በበዓል ሰሞን ጨዋታዎች ጥሩ የሚባል ጅማሮን አድርጎ ነበር። በተለይ በተከታታይ ብራይተንን፣ ቶተናም እና ወልብስን አሸንፎ ነው ትላንትና ጨዋታውን ያደረገው። ከሊድስ ዩናይትድ ጋር አቻ ተለያይቷል። የዳንኤል ፋርክ ቡድንም ከቅርብ ሳምንታት ወዲህ እጅግ ፈታኙ ቡድን ሆኗል። በተለይ ዶሚኒክ ካልቨርት ሊዩም በተከታታይ ጨዋታዎች የሚያስቆጥራቸው ግቦች ደግሞ ነጥብ እንዲጋራ ብሎም እንዲያሸንፍ እያስቻሉት ነው። እንግዲህ ካለፈው 5 ጨዋታዎች በአንዱ አሸንፎ በ4ቱ አቻ የተለያየበትን ውጤት ነው ዳንኤል ፋርክ ትናንት ምሽት ያስመዘገበው። በባለፈው ሳምንት ከሰንደርላንድ ጋር አንድ አቻ የተለያዩበት ውጤት አይዘነጋም። ሲሞን አዲንግራ ግብ አስቆጥሮ እንግዲህ ባለቀ ሰዓት ካልቨርት ሌዊን የአቻነቷን ግብ አስቆጥሮ ነበር ነጥብ የተጋሩት። ሊቨርፑል 4 ኢላማቸውን የጠበቁ ሙከራዎችን አድርጓል። በአንጻሩ ሊድስ 2 ኢላማቸውን የጠበቁ። በኳስ ቁጥጥር ብልጫ ደግሞ ሊቨርፑል የ68 ከመቶ ብልጫ ነበረው። መሐመድ ሳላህ እንዲሁም ደግሞ አሌክሳንደር ኢዛክ በዚህ ስብስብ ውስጥ የሉም። ሳላህ በአፍሪካ ዋንጫ ምክንያት፣ ኢዛክ ደግሞ በጉዳት ምክንያት ከስብስቡ ውጭ ነው። ሪዮ ንጉማና ኮዲ ጋክፖ አይነት ተጫዋቾች ናቸው በአጥቂ ስፍራው በአማራጭነት ወይም ደግሞ በተጠባባቂነት እየተጠቀሙባቸው የሚገኙ አሰልጣኝ አርነ ስሎት ምናልባትም የኤንዞ ማሬስካ ዕጣ ፈንታ እንዳይገጥማቸው አስጊ የሚባል ደረጃ ደርሰዋል። አሰልጣኝ አርነ ስሎት በመጡ አመት አሸናፊ ነበሩ የሊጉ። ዘንድሮ ግን ከአርሰናል በ12 ነጥብ አንሰው እንግዲህ እጅግ ደካማ የሚባል የውድድር ጊዜን የሚያሳልፉ። ሌሎችም ጨዋታዎች ትላንት ተከናውነዋል። በለንደን ደርቢ ክሪስታል ፓላስ ከፉላም አንድ አቻ ተለያይተዋል። ክሪስታል ፓላስ የኦሊቨር ግላስነር ቡድን በተከታታይ 3 ጨዋታዎች ሽንፈት ካጋጠመው በኋላ ያደረገው ጨዋታ ነው። በባለፈ ሳምንት በቶተናም 1-0 በሆነ ውጤት ተሸንፈው ነበር። በሌላኛው የለንደን ደርቢ ግጥሚያ አሰልጣኝ ኦሊቨር ግላስነርም ከቡድኑ ጋር የመቀጠል አለመቀጠላቸው ጉዳይ ገና ለየለትም። በተለይም ደግሞ በመርሃ ግብር መደራረብ ምክንያት 2 ቡድን ለመስራት መገደዳቸውን በቅርቡ ሲናገሩ ነበር። በኮንፈረንስ ሊጉ በ6 ጨዋታዎች 10ኛ ደረጃ ላይ ነው የሚገኙት። በሊጉ ጥሩ ጅማሮ ነበራቸው። 4 ውስጥ ገብተው የነበሩበት ጊዜንም እናስታውሳለን። አሁን ላይ ግን ተንሸራተው እንግዲህ 12ኛ ደረጃ ላይ የወረዱበትን ነው የምንመለከተው። ፉልሃም በተከታታይ 3 ጨዋታዎችን ካሸነፈ በኋላ ነው ትናንትና ወደ አቻነት የተመለሰው። አሰልጣኝ ማርኮ ሲልቫ ጥሩ የሚባል ሪትም ላይ ነው የሚገኙት። ብሬንፎርድ ከቶተናም ያደረጉት ጨዋታ በቶተናም ስፐርስ ስታዲየም 0-0 በሆነ ውጤት ተጠናቋል።
አሰልጣኝ ቶማስ ፍራንክ የቀድሞ ቡድናቸውን ነው ብሬንፎርድ ነው የገጠሙ። የሚያሳዝነው በዚህ ጊዜ እንግዲህ በደረጃ ሰንጠረዡም በነጥብ በልጧቸው 9ኛና 12ኛ ደረጃ ላይ ሆነው ነው የተገናኙ። ብሬንፎርድ ከመጨረሻ 2 ጨዋታዎች እንግዲህ በአሸናፊነት የደመደመበትን ውጤት አስመዝግቦ ነበረ። ቶተንሃምም ክሪስታል ፓላስን በባለፈ ሳምንት 1-0 በሆነ ውጤት አሸንፎ ነበረ። 12ኛ ደረጃ ላይ ይገኛል በ26 ነጥብ። እንዲሁም ደግሞ ብሬንትፎርድ በ9 ነጥብ 9ኛ ደረጃ ላይ ይገኛል በ22 ነጥብ። እንግዲህ በቀጣይነት የምንመለከተው ደግሞ በዝርዝር ወደምናልፍበት ጉዳይ ነው። በኢትዮጵያ እግር ኳስ የአደረጃጀት የገንዘብ አወጣጥ ስርዓት የአመራር ብቃትና የመሰረተ ልማት ግንባታ ላይ ያሉ ብልሹ አሰራሮች እግር ኳሳችንን ኋላ ቀር እንዳደረገው በስፋት ይገለጻል። ዘመናዊ ተቋም ለመገንባትና ሁሉን አቀፍ ተከታታይነት ያለው እግር ኳስ ለመፍጠር ስትራቴጂካዊ እቅድ ማዘጋጀት አስፈላጊ መሆኑም ተመላክቷል። አብርሃም አድማሱ ተጨማሪ አለው። እግር ኳስ መንፈስ እግር ኳስ አስተሳሳሪያችን እንዲሆን በአፍሪካ እግር ኳስ ታሪክ ውስጥ ኢትዮጵያ በውድድሮች ከመሳተፍና በውሳኔ ሰጭነት ላይ የነበራት ተጽዕኖ ጠፍቶ በራሷ የውስጥ አሰራር ላይም ጥያቄ የሚነሳበት እግር ኳስ ባለቤት ከሆነች ሩብ ምዕተ ዓመታትን ተሻግራለች። ኢትዮጵያን ወደ ከፍቷ ለመመለስም እግር ኳሱንና ተቋሙን በስትራቴጂካዊ ለውጥ ለመቀየርም ስራዎች እየተሰሩ ይገኛል። የኢትዮጵያ እግር ኳስ ፌዴሬሽን እያዘጋጀ በሚገኘው የ5 ዓመት የስትራቴጂክ እቅድ ላይ ባስጠናው መነሻ ሀሳብ ከባለድርሻ አካላት ጋር ምክክር አካሂዷል። በውይይት መድረኩ ላይም ተሳታፊዎቹ የተቋሙን አደረጃጀት፣ የገንዘብ አወጣት ስርዓት፣ የአመራር ብቃት፣ የመሰረተ ልማት ግንባታ ላይ ትኩረት መደረግ እንዳለበትም ሀሳባቸውን ሰጥተዋል። ያሰሩናል ብለን የተቀበልናቸው ቱልስ ለምሳሌ የግዢ መመሪያ አንዱ ቱል ነው። የቅጥር መመሪያ አንዱ ቱል ነው። የተጫዋቾች መመልመያ ስርዓት አንዱ ቱል ነው። እነዚህ ቱሎች በደንብ ኤግዛማይን መደረግ አለባቸው። የመንግስት አካላት ትኩረት በደንብ እንዲሰጡ አስገዳጅ ሁኔታ በብሔራዊ ፌዴሬሽንም ወይ ከመንግስት ጋር ተነጋግሮ ቢያደርግ። ይሄን ስል ለምንድን ነው ብዙ ጊዜ ታዳጊዎች ላይ ትኩረት አይሰጡም። የመንግስት አካላት በየክልሉ ወይ ከተማ አስተዳደሩ ስር ያሉ ብዙ ትኩረት አይሰጡም። የትኛው ነው እነሱ ከፍ ያለው ላይ ብቻ መጥቶ እዛ ተንጠልጥሎ ያለውን ነገር እዛ ላይ መስራት ብቻ ነው የሚፈልገው። ከታች ከሌለ ላይኛው አይኖርም። 549 ተሳታፊዎች በተሳተፉበት የመነሻ ሀሳብ ላይ የፌዴሬሽኑና የእግር ኳሱ ነባራዊ ሁኔታ ስጋት ውስጥ እንደሚገኝ የሚጠቁም ምላሽም ተሰጥቶበታል። የኢትዮጵያ ስፖርት በጣም የሚገርማችሁ ነገር እንግዲህ እኛም ረጅም ዓመት ሰራን። እግር ኳስ ብቻ አይደለም የሚመራው አካል በጣም ይገርመኛል። እና እንዴት ለውጥ ሊመጣ ይችላል? እንዴት አድርጎ ነው ለውጥ የሚመጣው? የስፖርት ትልቁ መገኛ ቦታዎች ቢቀመጡ የመጀመሪያው ቦታ ትምህርት ቤቶች ናቸው። ስለዚህ እንደ ፌዴሬሽን ትምህርት ቤቶችን በምን አይነት መልኩ ደግፎ አቅፎ ከዛ ጋር ያሉትን ለምሳሌ ካሪኩለማችን ኳሳችን ሊያሳድግ የሚችሉ ነገሮች አሉት ወይ? አመራሩ ለእግር ኳሱ በጣም ጥሩ ሲሆን ክለቦች ጥሩ ይሆናሉ። ስፖርቱን የማይደግፉ እንዳሁን ክለቦቹ ይፍረሱ ብለው የሚያምኑ አመራሮች ሲመጡ ደግሞ ለእግር ኳሱ ትልቅ አደጋ ይፈጠራል። ስለዚህ ትልቁ ነገር አደጋ ነው። ይሄ ምን አስከተለ? ክለቦች አውቶኖመስ ሆነው እንዳይንቀሳቀሱ ወደ ቢዝነስ እንዳይገቡ አድርጓቸዋል። የኢትዮጵያ እግር ኳስና የፌዴሬሽኑን አሁናዊ ሁኔታ መነሻ በማድረግ የተዘጋጀው ጥናት ነገ ላይ የተሻለ ተቋምና እግር ኳስ ለመፍጠር የሚያስችሉ ግብዓቶች የተገኙበት እንደነበረም የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባልና የጥናት ቡድን ሰብሳቢው አቶ ማረጉ ሀብተማርያም ለኢቲቪ ተናግረዋል። የኢትዮጵያን ብሔራዊ ቡድን ደረጃና ውጤታማነት ማሻሻል ላይ ያተኮረ የገቨርናንስ ስርዓታችንን፣ የስፖርቱን አስተዳደር ስርዓታችንን፣ የሰው ሀብታችንን፣ ፋይናንሳችንን፣ ግራስሩት ሌቭል ዴቨሎፕመንት እና ኢንፍራስትራክቸር ያልነው ነው ከታች በርካታ ወጣቶችን ማፍራት የሚያስችል እነዚህን 3 ስትራቴጂዎች በዝርዝር ያመላከተ ዶክመንት ነው። የስትራቴጂው ፒላሮች ወይም ስኮፖች ውስጥ አግኝተናል። አንዳንዶቹ ላይ እንዲሁም ከጠበቅነው የበለጠም ግብዓት አግኝተናል። የስትራቴጂክ እቅዱ ፌዴሬሽኑ ዘመኑን የዋጀ ተቋም ለመገንባትና ሁሉን አቀፍ ተከታታይነት ያለው እግር ኳስ ለመፍጠር እየሰራ ያለውን ስራ ውጤታማ ለማድረግ ትልቅ ሚና ይኖረዋል ሲሉ ዋና ስራ አስፈጻሚው አቶ ባህሩ ጥላውን ተናግረዋል። እንደዚህ መሰል ስትራቴጂክ እቅድ ላይ ይሄ ዜሮ ድራፍቱን ከባለድርሻ አካላት ጋር ለመወያየት መነሻ ምክንያት የሆነው ከዚህ ቀደም የሚታቀዱ እቅዶች ለሁሉም ባለድርሻ አካላት አድሬስ ከማድረግ ጋር በተያያዘ ወይም ጠቅላላ ጉባኤ ላይ አቅርቦ ከማጸደቅ በዘለለ ሁሉም ሜምበር አሶሲዬሽኖች
ምን መስራት እንዳለባቸው አስበው የሚንቀሳቀሱበት ስትራቴጂክ ሆኖ 5 ዓመትን ታሳቢ በማድረግ ከኛ መነሻ በማድረግ የሚሰሩበት አግባብ የለም። ስለዚህ የእግር ኳስ ደግሞ የጋራ ስራ ነው። የኢትዮጵያ እግር ኳስ ፌዴሬሽን ብቻውን የሚሰራው ስራ ስላልሆነ ሁሉም ባለድርሻ አካላት ምን ማገዝ መቻል አለብኝ፣ በምን መልኩ ልደግፍ፣ የኔ ሚና ምንድነው የሚለውን በደንብ ክሊርሊ አውቀው እንዲሰሩ የሚያስችል ትክክለኛ ሮድማፕ ነው ማለት ይቻላል። በስትራቴጂካዊ እቅዱ ላይ የሚደረገው ውይይት ቀጣይነት ያለውና በባለድርሻ አካላት የጋራ ስምምነት ላይ ሲደረስ ወደ ትግበራ እንደሚገባም ከፌዴሬሽኑ ያገኘነው መረጃ ያመለክታል። ናይጄሪያ ለዓለም ካበረከተቻቸው ድንቅ የእግር ኳስ ተጫዋቾች መካከል በግንባር ቀደምነት ይጠቀሳል። ዳንኤል አሞካቺ በቤጂክታሽና ኤቨርተን አይነት እንዲሁም በክለብ ብሩጅ ክለቦች በነበረ ቆይታ እጅግ ስኬታማ ነበር። ኤቨርተን በ1990ዎቹ አጋማሽ የኤፍኤ ዋንጫውን እንዲያነሳ ደግሞ ትልቅ አስተዋጽኦ ነበረው። ሀና ታሪኩ በህያው ኮከብ መሰናዷችን ይህንን ናይጄሪያዊ ታስታውሰናለች። ትውልዱ በሰሜናዊቷ የናይጄሪያ ግዛት በሆነችው የካዱ ከተማ ነው። በንግድ ቀጠና ማዕከልነቷና በታላቁ የካዱና ወንዝ የምትታወቀው ግዛቲቱ ሌላ ስሟን ከፍ አድርጎ የሚያስጠራ ጀግናም አፍርታለች። በጎርጎሮሲያኑ የዘመን ቀመር 1972 የተወለደው ዳንኤል ኦፊን አሞካቺ ከትውልድ መንደሩ አልፎም በናይጄሪያ ብሎም በአፍሪካ እግር ኳስ ስማቸውን በደማቅ ከጻፉ ተጫዋቾች መካከል ተመድቧል። አሞካቺ ወይም በቅጽል ስሙ በሬው እየተባለ የሚጠራው ናይጄሪያዊ ኮከብ የእግር ኳስ ተጫዋችነት ህይወቱን የጀመረው በሀገሩ ሪቸርስ ፒስ ሲሆን ከ1 ዓመት የክለቡ ቆይታ በኋላም ወደ አውሮፓዊቷ ሀገር ቤልጂየም በማቅናት ለክለብ ብሩጅ በመፈረም 4 ዓመታትን ለመቆየት ተስማማ። በ1990 ለክለብ ብሩጅ በፈረመበት ዓመትም የአውሮፓ ሻምፒዮንስ ሊግ አዲስ የውድድር ቅርጽ የጀመረበት ዓመትም ነበር። ክለብ ብሩጅ በሻምፒዮንስ ሊግ በሩሲያው ክለብ ሲኤስኬ ሞስኮ ላይ ግብ በማስቆጠር በአዲሱ ፎርማት የመጀመሪያ ግብ አስቆጣሪ በመሆን ክብረ ወሰን ይዟል። በቤልጂየም ያንጸባረቀው አፍሪካዊ ኮከብ ከ4 ዓመታት የክለብ ብሩጅ የተሳካ ቆይታ በኋላ ወደ እንግሊዝ አምርቶም ለመርሲሳይዱ ክለብ ኤቨርተን በ4.7 ሚሊዮን ዩሮ ፈረመ። ናይጄሪያዊ ኮከብ ዳንኤል አሞካቺ በ1995 የኤፍኤ ካፕ ግማሽ ፍጻሜ ጨዋታ የሰራው የድፍረት ጥግ ደግሞ ዛሬም ድረስ ማንም አይረሳውም። ኤቨርተን ከቶትናም ጋር በኤፍኤ ካፕ ግማሽ ፍጻሜ ጨዋታ ላይ የኤቨርተኑ አጥቂ ፓውሎ ራዳዊት ጉዳት አጋጠመው። የሕክምና ባለሙያዎች እሱን ለማከም እየተረባረቡ ነበር። አሰልጣኙም በጭንቀት ተውጠው የጉዳቱን መጠን ለማወቅ እየተከታተሉ ያለ አሞካቺ አሰልጣኙ ሳያሳየው ከተቀመጠበት የተጠባባቂነት ወንበር ተነስቶ 4ኛ ዳኛውን ቀይሮ ሊገባ እንደሆነ አሳወቀው። ዳኛውም ተቀይሮ የሚገባው በአሰልጣኙ ፍቃድ መስሏቸውም ምልክት ያሳዩና እንዲገባ ይፈቅዳሉ። አሞካቺም ወደ ሜዳ ገባ። ይህ ሁሉ ሲሆን ግን አሰልጣኙ አላየም ነበር። የራዳውት ጉዳት ጨዋታውን የማያስቀጥል ስለነበር ወጌሻዎቹ በቃሬዛ ይዘውት ወጡና ጨዋታው ቀጠለ። በወቅቱም የኤቨርተን አሰልጣኝ የነበሩት ጆ ሮይል በተጎዳው ተጫዋች ቦታ ማንን ላስገባ ብለው ወደ ተጠባባቂ ወንበር ሲያማትሩ አሞካቺ ቦታው ላይ የለም። አሰልጣኙም ዞረው ወደ ጨዋታው ሲመለከቱ አሞካቺ ሜዳ ውስጥ ገብቶ እየተጫወተ ነው። ይህን የድፍረት ጥግ የተመለከቱት አሰልጣኙም በወቅቱ በንዴት በጣም ተበሳጩ። ከተወሰኑ ደቂቃዎች በኋላ ግን ነገሮችን ሁሉ የሚቀይር ሁኔታ ተከሰተ። አሞካቺ አስገራሚ ጎል አገባ። አሰልጣኙም ሳይወዱ በግድ በደስታ ዘለሉ። ከትንሽ ደቂቃ በኋላ አሞካቺ በድጋሚ ኳስና መረብን አገናኘ። አሰልጣኙም ጮቤ ረገጡ። ኤቨርተንም 4-1 አሸንፎ ወደ ፍጻሜ አለፈ። ናይጄሪያዊ ኮከቡም በሁለቱ ድንቅ ጎሎቹ በአሰልጣኙ ሳይወቀስ ቀረ። ከማንቸስተር ዩናይትድ ጋር የነበረው የፍጻሜ ጨዋታም በግማሽ ፍጻሜ ተጎቶ በወጣውና ለአሞካቺ መግባት ምክንያት በነበረው ራይ ዳዊት ብቸኛ ግብ አሸንፎም ኤቨርተን የኤፍኤ ካፕ ዋንጫ አነሳ። ነገር ግን አሞካቺ በታሰበው ልክ በመርሲሳይድ መድመቅ አልቻለም። የመጀመሪያ አስተላለፍ ውስጥ ለመግባት ከባድ ሆነበት። በ2 ዓመታት የኤቨርተን ቆይታውም አሞካቺ በ43 ጨዋታዎች 10 ግቦችን ብቻ ማስቆጠር ቻለ። በኋላም ወደ ቱርክ ሱፐር ሊግ በማቅናት ቤሽክታሽን ተቀላቀለ። 4 ዓመታትንም በዚያው አሳለፈ። ከቱርክ ቆይታው በኋላ ግን በፈረንሳይ ሊግ፣ በአሜሪካ ሜጀር ሊግ ሶከር እና በተባበሩት አረብ ኤሚሬቶች ለሚገኙ እግር ኳስ ክለቦች ለመጫወት ሙከራዎችን ቢያደርግም የጤና ምርመራዎችን ማለፍ ባለመቻሉ ሳይሳካለት ቀርቷል። አሞካቺ ከክለብ በተጨማሪ ለሀገሩ ናይጄሪያን በርካታ ጊዜያትን መጫወት የቻለ ሲሆን 2 ጊዜ ማለትም በ1994 እና 98 የዓለም ዋንጫ ሀገሩን ወክሎ ተጫውቷል። 1994
2014 ላይ ናይጄሪያ አፍሪካ ዋንጫን ስታሸንፍም የስብስቡ አካል ነበር። ናይጄሪያ 1996ቱን ኦሎምፒክ ስታሸንፍ በፍጻሜው ጨዋታ ግብ በማስቆጠር ወሳኝነቱን አሳይቷል። ከእግር ኳስ ከተገለለ በኋላም የሀገሩን ክለብ ጨምሮ ወደ አውሮፓ ማቅንቶ በፊንላንድ ሀገር በአሰልጣኝነት አገልግሏል። በብሔራዊ ቡድን ደረጃም ንስሮቹን በረዳት አሰልጣኝነትና በጊዜያዊ አሰልጣኝነት መርቷል። የ52 ዓመቱ ጎልማሳ ዳንኤል አሞካች ወይም በቅጽል ስሙ በሬው በዚህ ሰዓት የናይጄሪያ እግር ኳስ አምባሳደር በመባል ሀገራዊ ግዴታውን በመወጣት ላይ ይገኛል። በስፔን ላሊጋ ዛሬ ራዮ ቫይካኖ ከሄታፌ ጨዋታቸውን ያደርጋሉ። በውጤት ማጣት ውስጥ የሚገኙ ሁለቱ ቡድኖች ናቸው የሚገናኙት። ሄታፌ በመጨረሻ 3 ጨዋታዎች በተከታታይ ተሸንፏል። በባለፈው ሳምንትም በሪያል ቤቲስ 4-0 በሆነ ውጤት ተሸንፏል። ከዛም በፊት በስፓኞልና በቫሪያል እንዲሁ በቪያሪያል ሽንፈቶች እንደገጠሙት የሚታወስ ነው። ባለፈው 5 ጨዋታዎች አንድም ድል ያደረገውን ራዮ ቫይካኖ ነው ዛሬ በሜዳው የሚገጥመው። ቫይካኖ በተመሳሳይ 4-0 በሆነ ውጤት በኤልቼ ተሸንፏል። ባለፈው ሳምንት ካለፈው 5 ጨዋታዎች በሁለቱ አቻ በ3 ደግሞ ሽንፈቶች ገጥሞታል። 11ኛና 15ኛ ደረጃ ላይ ሆነው ነው የሚገናኙት። የነጥብ ልዩነታቸውም ሄታፌ በ20 ነጥብ 11ኛ ደረጃ ላይ ይገኛል። እንዲሁም ደግሞ በ18 ነጥብ 15ኛ ደረጃ ላይ የሚገኘው ራዮ ቫይካኖ ነው። ሊጉን ባርሴሎና በ46 ነጥብ ይመራል። በ42 ማድሪድ ይከተላል። አትሌቲኮ ደግሞ በ37 ሶስተኛ ደረጃ ላይ ተቀምጧል። ቪያሪያልን በ35 እየተከታተላቸው ይገኛል። በጣሊያን ሴሪም ዛሬ አንድ ጨዋታ ይደረጋል። ካግሊያሪ ከኤሲ ሚላን የሚያደርጉት ጨዋታ ነው። ኤሲ ሚላን መሪነቱን ከከተማ ተቀናቃኙ ኢንተር ሚላን ለመረከብ ዛሬ ጨዋታውን ያደርጋል። ኤሲ ሚላን እንግዲህ ባለፈው 5 ጨዋታዎች ከሳሶሎ ጋር ከተለያየበት አቻ ከተለያየበት ውጭ ሁሉንም በአሸናፊነት የደመደመበት ድንቅ ጊዜ ላይ ይገኛል። የማስሚሊያኖ አሌግሪ ቡድን በ35 ነጥብ ሁለተኛ ላይ ይገኛል። በ36 አንደኛ ላይ የሚገኘው ደግሞ ኢንተር ሚላን ነው። በአንድ ነጥብ ነው ልዩነታቸው። ዛሬ የሚያሸንፍ ከሆነ ነጥቡን በሁለት ያስፋል። የጣሊያን ሴሪ አንገት ለአንገት ትንቅንቅ የተደረገበት ነው። ሶስተኛ ደረጃ ላይ የሚገኘው ናፖሊ በ34 ነጥብ ነው። ሮማ በ33 ነጥብ አራተኛ፣ እንዲሁም ደግሞ ዩቬንቱስ በ32 አምስተኛ፣ ኮሞ በ27 ነጥብ ስድስተኛ ደረጃ ላይ ከአንደኛ እስከ አምስተኛ ባሉ ቡድኖች መካከል በእያንዳንዳቸው የአንዳንድ ነጥብ ልዩነት ነው ያለው። በፈረንሳይ ሊግ አንድም ዛሬ አንድ ተጠባቂ ጨዋታ አለ። 8ኛ ደረጃ ላይ የሚገኘውን ቱሉዝን ከሌንስ የሚያገናኘው ጨዋታ ነው። ሌንስ እንግዲህ ከ1997 በኋላ በታሪኩ ለመጀመሪያ ጊዜ የሊግ አንድ ዋንጫን ለማሳካት ሊጉን እየመራ ይገኛል። በ37 ነጥብ አንደኛ ላይ ይገኛል። ፓሪስ ሴን ዠርመን በ36 ይከተላል። ባለፉት 6 ተከታታይ ጨዋታዎች አሸንፏል ሌንስ የፈረንሳይ ሊግ አንዱ ቡድን ዘንድሮ ከ16 ጨዋታዎችን በ12 ያሸነፈበትን ድንቅ ጊዜ እያሳለፈ ነው የሚገኘው። ቱሉዝም ካለፉ 4 የሁሉም መድረክ ጨዋታዎች በአራቱም ያሸነፈበትን ድንቅ ጊዜ እያሳለፈ እንደመሆኑ ይጠበቃል። ማርሴይና ሊል በ32 እኩል ሶስተኛና አራተኛ ደረጃ ላይ እየተቀመጡ ናቸው። አሰልጣኝ ኤንዞ ማሬስካን የተመለከተውን መረጃ ነው የምናጋራችሁ። በቀጣይነት ደግሞ አሰልጣኝ ኤንዞ ማሬስካ ከቼልሲ ኃላፊነታቸው ተነስተዋል። 24 ላይ ይህን ቡድን ከተረከቡ በኋላ ለኮንፈረንስ ሊግ ክብርና ለክለቦች ዓለም ዋንጫ እንዲሁም ደግሞ ወደ አውሮፓ ቻምፒየንስ ሊግ እንዲመለሱ አስችሏቸው ነበር። ነገር ግን ዘንድሮ ከክለቡ አመራሮች ጋር የገቡበት ሰጥ አገባ ብሎም ደግሞ የውጤት መጥፋት ለመባረራቸው ለመሰናበታቸው ምክንያት ሆኗል። ባለፉት 3 ጨዋታዎች ኤቨርተንን 2-0 ካሸነፉ በኋላ ከኒውካስል ጋር 2 አቻ ተለያዩ። በአስቶን ቪላ ተሸነፉ። በቦርንመዝ ደግሞ አቻ መለያየታቸው በ30 ነጥብ 5ኛ ደረጃ ላይ መቀመጣቸው እንዲሁም ከአርሰናል ጋር የ12 ልዩነት መፍጠራቸው ነው እንግዲህ እንዲሰናበቱ ያደረጋቸው። ደጋፊዎች እንዲሁም ደግሞ የክለቡ አመራሮች ተቃውሟቸውን ሲያሰሙባቸው ነበሩ። ብሬናን ጆንሰን እናገኛለን። ብሬናን ጆንሰን ከቶተናም ወደ ክሪስታል ፓላስ ለመዘዋወር ከጫፍ መድረሱ እየተነገረ ነው። በአንጅ ፖስቴኮግሉ ዘመን በተለይም በባለፈው ውድድር ዓመት በሁሉም ጨዋታዎች በሁሉም ውድድሮች 18 ግቦችን አስቆጥሮ የክለቡ ከፍተኛ አስቆጣሪ ነበር። ቶማስ ፍራንክ ከመጡ በኋላ ግን የመሰለፍ እድል እያገኘ አይደለም። በ35 ሚሊዮን ፓውንድ እንግዲህ ክሪስታል ፓላስን ለመቀላቀል ተስማምቷል እየተባለ ነው። ኔይማር ጁኒየር ከሳንቶስ ጋር ያለውን ውል በ1 ዓመት አራዝሟል። እስከ 27 ድረስም በቡድኑ ውስጥ እንደሚቆይ ተረጋግጧል። በተለይ ሳንቶስ ለመውረድ ከጫፍ በደረሰበት ጊዜ ባለፉ የመጨረሻ 3 ጨዋታዎች 4 ግቦችን አስቆጥሮ ትልቅ የሚባል አስተዋጽኦን አበርክቶ ነበር። በዓለም ዋንጫው ለመጫወት እድሉንም እንዳሰፋለት እየተነገረ ይገኛል። ይህንን ብራዚላዊ ውል ማራዘሙን ተመልካቾቻችን ለአዲስ ቀን የያዝናቸው ስፖርታዊ መረጃዎች የእስካሁኖችን ይመስሉ ነበር። እኔ ይበልጣል ሰውነት መረጃዎችን ወደ እናንተ በማድረስ አብሬያችሁ ቆይታን አደረግኩኝ።